እህታችን አንጀት አርስ መልስ የሰጠቻት ይችን የኡመር ኮምቦልቻ አራተኛ ሚስቱ ናት። አምስተኛ ሚስቱ ትሁን ያው መቼም ስናውን ስለማይጠብቁ ብዬ ነው። እንዲሁም የአቡ ጀህል የሚስቱ እህት ናትና ለእሷ የሰጠችው መልስ አንድ እህታችን በጣም ነው ያረከኝ። እስኪ እስከ መጨረሻው አዳምጡት። እንዲሁም አህባሾች ብሶባቸዋል፣ በቃ አበዱ ሰሞኑን ማለት ነው። እና ሽርካቸውን በይፋ አምነዋል። እስከ መጨረሻው ቪዲዮውን ተከታተሉ፣ ተብራችን ቆዩ። ቪዲዮ ላይክ ሼር አድርጉት። ስትቀበሉ እዚህ ቲክቶክ ላይ በማን የተቀበላችሁት? በእነማን የተቀበላችሁት? አሰላሙ አለይኩም ወረህመቱላሂ ወበረካቱ። እህታችን ምን ጠየቀች መሰላችሁ? ከሌላ ሃይማኖት ወደ እስልምና መምጣት የምትፈልጉ በነ ሳዳት ከማል፣ በነ ኡሱ፣ በነ ወሊድ፣ በነ አቡ ሀይደር፣ በነ ያሲን ኑሩ ነው ወይ ሻሃዳ የምትቀበሉት? ለራሳቸው በእስልምና ውስጥ ከሌሉ ሰዎች ከነሱ ምን አይነት እስልምና ነው የምትቀበሉት ትላለች። እሺ የእነሱ ይሁንና ያንቺ ኡስታዞች፣ ያንቺ አሊሞች፣ ያንቺ አስተማሪዎች ገንፎ በልቶ ጫጥቅመው ከሴት ጋር በመስጂድ ሲጨፍሩ ጊዜ የላቸውም ሻሃዳ የማሳዝ። ከረሱል ይልቅ በአብደላ ሀረሪ መቃብር እንከባለል ነበርኩኝ፣ አፈሩን ጠጣው ነበርኩኝ ከማለት ሰው አንድ አሊም የሞተበትን የተኛበት የነበረውን ብርድ ልብስ ሰውነቱን የሚዳብስ እንደ ዘምዘም ውሃ ሰውነቱን የሚዳብስ ይፈወሳለሁ ብሎ የሚያምን በዚህ ውስጥ እየተርመጠመጣችሁ ሻሃዳ የማሳዝ ጊዜም ቀንም የላችሁ። እናንተም ሴቶቹም ቢሆኑ ቢጫ ፎጣ፣ አረንጓዴ ፎጣ እየለበሳችሁ 4-5 ትላልቅ ድቤ ተቀምጣችሁ ከማጨብጨብ ጫት ከማቃም ውጭ ጊዜ የላችሁ። ስለዛ ከሌላ ሃይማኖት የሚመጡትን ሻሃዳ የሚያስይዙት እነማን ናቸው? እነ ወሊድ፣ እነ ኡሱ፣ እነ ሳዳት ከማል ናቸው፣ የተውሂዱ አርበኞች። አንቺ አብደላ ሀረሪን ማን ያመልክልሻል? ጫት ማን ይቅምልሻል? ማን ይጨፍርልሻል በመስጂድ? አማራ ክልል ሰው ትገሉና መሻይኽ ትገሉና ፋኖ ነው የገደለው፣ ኦሮሚያ ክልል ትገሉና ሸኔ ነው የገደለው እያላችሁ ሀገራችንን እንኳን ሰላሟን የበጠበጣችኋት እናንተ ናችሁ። አናውቅም እንዴ? ወዴት ነው ወዴት ለመሄድ አሰባችሁ? እኛ ሙስሊሞች አልሐምዱሊላህ ረቢል ዓለሚን ኢትዮጵያ ባለውለታችን ሀገር እንደሆነች እንኳን አንረሳም፣ አንክድም። ገባሽ አይደለ? ግራህን ሲመታ ቀኝህን ስጥ የሚል እምነት ነው ያለኝ። ያንን የመቻቻል የፍቅር የእዝነት ሰው ልጅ አንድን ሰው ወደ እምነቱ ሊጠራ እህታችን ማን ስሜታዊ እንዳደረጋት ማን እንዳቃጠላት ማን እንዳናዳት አልገባኝምና ምናልባት ከዚህ በፊት አሸሿን ስስብ ነበርና ምናልባት አሸሽም እንደሚያጦስ ከሆነ አላቅም ያወራች ያለችው ነገር በሙሉ ማለት ነው የወጣና የተዋረደ ውርድርድ ያለ ወሬ ነው። አንደኛ ከተዋረዱ ወሬዎቿ መሃል አንደኛው ምንድነው? መሻይኮችን ትገሉና ከዛ በኋላ ሸኔን የገደለው ትላላችሁ፣ ከዛ በኋላ ፋኖን የገደለው ትላላችሁ ብላ ይሄ ሻሃደተ ዙር ማለት ነው የውሸት ምስክርነቷን እየገለጸች ትገኛለች። ሙስሊም ማለት ነው አላህ ቁርአን ላይ ራሱ ሐታ አንድ እንኳን ወሬ እንኳን ቢመጣለት አረጋግጥ ብሏል። ባላረጋገጠችው ነገር መናገር የሙስሊምም ጸባይ አይደለም አዳብም አይደለም ማለት ነው። ስለዚህ እንዲህ አይነት ጋጠወጥና ድንቁርናዋን እያሳየች ነው። ከዛ በተረፈ ደግሞ ሙስሊም ከሆነ አንድ ሰው የማይፈቀድለት አንድ ነገር አለ። የፈለገ ቢገደድ እንኳን ተገዶ እንኳን ቢሰራ የማይማርለት ምህረት ምንድነው? ሰውን መግደል ነው። ሌላ ወንጀሎች በሙሉ ይማራሉ፣ ተገዶ ግን ሰውን መግደል አይምርም። ይሄንን የሚያውቅ ሙስሊም ነው ሄዶ የሆኑ መሻይኮችን የሚገሉ። ለዛው በዚህ ልክ ባካችሁ ውሸታሞች አትሁኑ፣ አላህን ፍሩ። ከዛ በተረፈ ደግሞ ቀጭን ሲመታ ግራህን ስጥ የሚል እምነት ነው ያለንኛ። እስልምና ላይ እንደዛ የሚባል እምነት የለም። እንቺን ወደ ኮረችሽባት መልሰሽ ቁጭ አድርጋ እስልምና ላይ ይሄን ሲመታ ይሄን ነው መደግምልህ። እንዲህ አይነት ቀልድ የለም። ወንጀልን አናስፋፋም ማለት ነው። ወንጀለኛ ይመጣና ማንንም ጎረምሳ ማንንም ጉልቤ የተነሳ አካባቢ ላይ እንደፈለገ መሆን ይችላል ማለት ነው። ቀኝን ሲመታ ማመልከት ካለብህ ህግ ካለ ታመለክታለህ፣ መመለስ ካለብህ ትመልሳለህ ማለት ነው። አንድ መጥፎ ነገር በሚደረግ ሰዓት ሀታ እስልምና በምን መልኩ መመለስ እንዳለብህ ተቀምጦላል ማለት ነው። በእጅ ምችለውን በእጅ ትመልሳለህ፣ በልብ ምጠላውን በልብ ትጠላለህ፣ በአፍ መናገር ያለብን በአፍ ትጠላለህ። እንዲህ ነው እስልምና ላይ ማለት ነው። እኩይ ተግባር እንኳን መንገድ ላይ ሲሰራ አይደለም ራስ ላይ አካላዊ ነገር ሲደርስ ቀርቶ ማለት ነው። ከዛ በተረፈ ደግሞ እንደው ሌሎቹ ለመወደድ ሲባል የሚደረግ እንደው ይሄ የፎሎ ለቃቃሚነት በጣም ነው የሚገርመው። ወላሂ ሰርታችሁ ብሉ፣ ጠንካራ ሁኑ። እንዲህ አይነት ለቃቃሚ ግን አትሁኑ። ምንድነው ያለችው? እኛ ውለታችንን እናረሳም፣ የተቀበሉና እናረሳም። እኔን ማንንም የተቀበለኝ የለም። አንድ እንድታቆም ፈልገው ለኢትዮጵያውያን ክርስቲያኖች በሙሉ ኢትዮጵያን ያቋቋምናት በጋራ የኔ ሀገር ናት። ማንንም አባቱ እኔ ሀገሬ ላይ ሊወስንልኝ አይችልም። ለሀገሬ ህግ ተገዝቼ ሀገሬ ላይ ባለኝ ነገር የምጠቀም ሰው ነኝ።
መብቴ ስለሆነ ማለት ነው። አድዋ ላይ ሙስሊሞች አልহামዱሊላህ ረብል ዓለሚን ተዋግተን ሀገራችንን ዳር ድንበሯን አስጠብቀናል። በእነ አፋር በእነ ሶማሌ በኩልም ብትሄዱ ማለት ነው እስካሁንም ሲጠበቃል አልহামዱሊላህ። ከዛ በተረፈ ግን ከዚህ ሀገሬ ይሄ ሁሌ ከሌላ አካሎች የሚባሉ አባባሎችን በመድገም የነሱን ውዴታ በመፈለግ የሚወሩ ይሄ ተራ ትርኪ ምርኪ ወሬዎች እዛው ይቀራሉ ማለት ነው ምንም ስለማይፈይዱ። ሀገራችን የጋራ ነው፣ ሃይማኖታችን የግል ነው ተብለን ነው እኛ ያደግነው። ይሄ ነው እንጂ ከዛ በተረፈ ግራን ሲመታ ቀኝህን እንደገና መሻይ ገለምና የሚባል ይሄ የጫት ወሬ ነው እና እዛ ጫቱ ላይ ጨርሱ። የፈራ ነው ይህ ነበረ። የአህባሾች ሼህ የሆነው ሸምሰዲን የተባለ ግለሰብ ምን እንደሚል እንስማው። ቀብር ውስጥ ያለ ይሰማል፣ መልስ ይሰጣል። እኛ ግን አንሰማም። ዱዓ ሊያደርግ ይችላል። ወልዮች ሳሊሆች ጋር ሄዶ ድረሱልኝ፣ አድርጉልኝ፣ እንደው ሸኾች የተጨነኩ ጭንቀት ላይ ነኝ ምናምን ብሎ ሲያወራ ልክ ፍጡር ላይ እንዳልነው በህይወት ያለውን እንዳል ሄደው ሲጠይቀው ምንድነው ሊያደርግ የሚችለው ይህ ሰው ሰበቡን ነው። እንግዲህ እንደሰማችሁት ነው የሞቱ ሰዎች ልጅ ይሰጣሉ ይሰማሉ እያለን ነው። ጌታችን አላሁ ሱብሓነሁ ወተዓላ በተከበረው ቃሉ በሱረቱል ማኢዳ ቁጥር 76 ላይ እንዲህ በማለት ይናገራል። ሰሚውና አዋቂው አላህ ሆኖ ሳለ ከአላህ ሌላ ለእናንተ መጉዳትና መጥቀኝ የማይችል ትገዛላችሁ በላቸው ይላል። እንግዲህ እነዚህ ሙታን ሰዎች አይሰሙም። በሱረቱል አህቃፍ ላይ ቁጥር 5 ላይ አላህ እንዲህ በማለት ይናገራል። እስከ ትንሣኤ ቀን ድረስ ለእርሱ የማይመልስለትን ከአላህ ሌላ ከሚጣራ ይበልጥ የጠመመ ማን ነው? እነሱ ተጣሪዎችን ከጥሪያቸው የዘነጉ ሆኖ ሳለ ሰዎች ቅያማ በተሰበሰቡበት ጊዜም ለነሱ ጠላቶች ይሆናሉ፣ መመለካቸውንም የሚክዱ ይሆናሉ ይላል ጌታችን አላሁ ሱብሓነሁ ወተዓላ። እንግዲህ እነዚህ ሙታኖች ከጥሪያቸው ዝንጎዎች እንደሆኑ ጌታችን አላሁ ሱብሓነሁ ወተዓላ ነግሮናል። እነዚህ ሙታኖች ደግሞ ቴምር ስሷን ሽፋኑ አለች አይደለም እርሱ ራሱ መስጠት እንደማይችሉ እሱን መፍጠር እንደማይችሉ በሱረቱል ፋጢር ቁጥር 13 ላይ እንዲህ በማለት ይናገራል። እነርዛ ከእርሱ ሌላ የምትገዛቸው የቴምር ፍሬ ስሱን ሽፋን እንኳን የላቸውም። ብትጠሯቸውም ጥሪያችሁን አይሰሙም፣ ቢሰሙም አይመልሱላችሁም። በትንሣኤ ቀን እነርሱ ከአላህ ጋር ማጋራታችሁም ይክዳሉ። እንደ ውስጥ አዋቂ ማንም አይነግረህም። ሙታኖች መስማት የማይችሉ እንደሆኑ ግልጽ የሆኑ የቁርአን አያዎች አሉ። ነቢዩ አለይሂ ሰላቱ ወሰላም የአዳም ልጅ ሲሞት ስራው ይቋረጣል ብለዋል። አይደለም ሙታኖች ከነሱ እኛ በረካ ወይም ልጅ ይሰጡናል ይሰማሉ ይቅርና ይህንና ምን ይቅርና ሙታኖች የምንጠቅመው እኛ በህይወት ያለን ሰዎች ነው። ዛሬ ላይ ግን በተገላብጦሽ በተቃራኒ ሆነ። ሞቱ ሰዎች ዱዓ ማድረግ እያለብን ጭራሽ የሞቱ ሰዎች ጋር ሄደን ልጅ እንጠይቃለን፣ አፈሩ በጥብጠን እንጠጣለን። ወነአውዝ ቢላህ። ይህ የእስልምና አስተምሮት አይደለም። አላሁ ሱብሓነሁ ወተዓላ በሱረቱል ፉርቃን ቁጥር 58 ላይ እንዲህ በማለት ይናገራል። ኺያር በሆነው በዛ በማይሞተው ላይ ተመካ ይላል። ማለትም በአላሁ ሱብሓነሁ ወተዓላ ነው ሰዎች ሊመኩ የሚችሉት እንጂ በሙታን መመካት በፍጹም አይቻልም። እንግዲህ የአህባሾች አስተምሮት ይህ ነው። ህዝበ ሙስሊሙ እንግዲህ ሙታንን እንዲገዛ ሙታንን እንዲጣራ ቀብር አምላክ እንዲሆን እንዲተፍተፍ እያሉ ነው። ወነአውዙ ቢላህ። አላሁ ሱብሓነሁ ወተዓላ ከነዚህ ሰዎች ሸር ህዝበ ሙስሊሙ ይጠብቀው። ማሰላሙ